የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ነፍሴ ተጨነቀች ናደደች ተጉላልታ ነፍሴ ተጨነቀች ናደደች ተጉላልታ ልቤም ባለማረፍ ልቤም ባለማረፍ ብዙ ተንገላታ። ከልጅ ከአዋቂው መስሎ ጓደኛ ቀኑን ሳያፍረው ሌሊት ሳይተኛ ካዘነው ሲያዝን ከሳቀው ሲስቅ እዚህ ያጣላ እዛ ሲያስታል ደሞ በሌላ ልቡ እስኪረታ እቺን ሲያገባ ያቺን ሲፈታ ወጣ ገባ ሲል ዝም እዚያም ቀደመው ጊዜ አንዱን ሳይዘው እንዲያው ዘውዞ ጥርሴ ታደለው ኢጎ ነው ትልቁ የሚገለው የሰውን ብዙ ነገሩና ሰው ኢጎ ካለ የትም አይደረስም። ሰው ኢጎ መልካም ኢጎ አለ፣ ኮንፊደንስ አለ፣ ምን አለ እሱም ብቻ ይዞ ይሄ ከኔ ውጭ ምናምን የሚለውን ኢጎ አስወግዶ አብሮ መስራት ነው። ዳስ ዘ ኦንሊ ምክር መስጠት እንችላለን። ዲበን አላውቀውም፣ ያው በእንትን አውቀዋለሁ እንጂ እንደዚህ ፐርሰናል እንትን አልነበረንም እና ግን ሁሌ ሳየው የሆነ አይደለ የልብስ ዲዛይኑ ምናምን ጤባራም ነገር ነበር ይመስለኝና እንዴት ልደውል አፈርኩ። ምክንያቱም አላውቀውም፣ ተገናኝተን አናውቅም። ከዛ ሊያፌት ደወልኩለትና ደውልለት ካለኝ በኋላ ግን ስንደዋወል እንደዚህ አይነት ትህትና አይቻላልም። በጣም ትህትና የዛን ጊዜ ያው በምንሰራበት ጊዜ እንደጃ ነው ብዙ አይነት ሰዎች ያጋጥሙናል። ፕሮሞተር ሊሆን ይችላል ምናምን ሊሆን ይችላል። ብዙ አይነት ሰዎች ብቻ እንደዚህ የሚያምታቱ ማለት ነው። በጣም ያስቸገረን ሰው ነበር። አሁን ስም መጥቀስ አያስፈልግም። ለዛ ሰውዬ ነው ማለት ስፔሲፊካሊ ለሱ ብቻ ሳይሆን እንደዛ አይነት አስተሳሰብና ማይንድሴት በሰው ታለንት ላይ በሰው ህልም ላይ ለመጫወት ለሚያስቡ ሰዎች ወይም ደግሞ አስተሳሰብ ላላቸው ሰዎች ነው የሰራነው። በዛ ሰዓት በንዴት ማለት ነበር የሚለው I love the African woman። አንቺ ነበርሽ እንዴ? ታውቂያለሽ? ጥሩ ሰለሽ። So I love the African woman። ስለ አንድ አፍሪካዊ ሴት ኢንተርናሽናል ለማድረግ ሀሳቡን ማለት ነው። ቅኝቱ ትዝታ ማይነር ሆኖ ግን እንግሊዘኛ ማለት ነው። እንደዛ ብለን ጀመርና ቀዳን። ከዛ ይልማ ጋር ስንወስደው ማለት ነው ግጥሙን እንዲሰራልን እሱ ምን መጣልበት አይላቭ የምትለውን ወስዶ አይራቅ አረጋት ማለት ነው። አንደኛው እና ምን ያህል ጊዜ ውላንዳኛው ታስታውስ ጃኑ ላይ መኖርን ሳላስታውስ በፊት ማለት ሪኮግናይዝ ሳላደርግ የማውቀው ያን ፊልም ነው እንዳልኩ ብዙ ጊዜ ስላየሁትና የሆነ ቆንጆዬ የኮሌጅ ተማሪ ከዛ ደግሞ አፍቃሪ ምናምን እንዴት ናችሁ? እንኳን ደህና ቆያችሁ። ደስ ብሎኛል ስለተገኘሁ። ብዙዎቻችን ልጆች እያለን ምን ሆኖ ትፈልጋላችሁ ስንባል ዶክተር፣ ፓይለት ብዙ ነገር ብለናል። ዲበን ሁሉ በጣም ህፃን እያለን ምን ሆኖ ይፈልግ ነበር? ልክ ነው። ቤተሰቦች ኦፍኮርስ አሁን ያልሻቸውን ነገሮች ብዙ ጊዜ ዶክተር፣ ፓይለት፣ ኢንጂነር ቢሆን ይመርጡ ነበር። አሁን ግን ጊዜው ተቀይሯል። አይ ቲንክ ብዙ ለሙዚቀኞችም ለድምፃውያኖችም እዚህ ራሱ እያየነው ነው። በጣም የሚገርም ታለንት እያየን ነው እና ያ ጊዜ ተለውጧል። ግን እኔ 15 ዓመቴ ላይ ሙዚቀኛ እንደመሆን ወይም ድምፃዊ ወይም ደግሞ ድራመር እንደመሆን አውቀው ነበረ። ምክንያቱም ቤተሰቤ ውስጥም ብዙ ኢንስፓየር የሚያደርጉኝ እንደ አጎቴ አርያ ወልደ ሚካኤል ከነ አበጋዝ ከነ ሄኖክ ተመስገን
እና አስቴር ከነ ፀሐይ በቃ ብዙዎቹ ሌጀንደሪ አርቲስቶች ጋር ኪቦርዲስት ሆኖ ይሰራ ነበር እና ሁሌ እሱን አያዋለሁ። እሱን እያየሁ ስላደግኩ እንደገና ደግሞ በ15 ዓመቴ ያው እግዚአብሔር ነው የሚሰጠው ስጦታውን። የዛን ጊዜ ጥሩ ፐርፎርም ማድረግ እችል ነበረ ድምፄ እና የዛን ጊዜ ነው ያወቅኩት ድምፃዊ እንደመሆኑ። በጣም እኔ በ15 ዓመቴ ምን እያልኩ እንደነበረ ማሰብ ይከብደኛል። ከቤተሰብ ውጭ ምናልባት ትምህርት ቤት ላይ በተለይ አስተማሪዎች አይተውን ምን ታለንት እንዳለና ይታወቃቸዋል አይደል? ስፔሻሊ አማርኛ አስተማሪዎች እና ወይ ሙዚቃ አንተን አይተው ድምፃዊ ትሆናለህ ያለ ትንቢት ወጣበት ሰው ነበር ቃል የተናገረብን። የሚገርምሽ ያፌት እዚህ ያለ የ20 ምናምን ዓመት ጓደኛዬ ከሃይ ስኩል ጀምረን ማለት ነው። የሚገርምሽ ሃይ ስኩል እያለሁ ማንም ሰው አያውቅም ነበር ድምፃዊ እንደመሆን። አንድ ቀንም አንጎራጉሬም ድምፅ አውጥቼ አላውቅም። ግን ዴክስ ቀጠቅጥ ነበር። ምንድነው እንደ ፓርቲ እናደርጋለን። ክላስ የሌለን ሰዓት ተማሪዎች ይከቡኛል። እኔ ዴክሱን እንደ ከበሮ እየተጫወትኩ በቃ ፓርቲ በሉት። ራፕ የሚያደርግ ራፕ ያደርጋል፣ የሚዘፍን ይዘፍናል። እና ያፌት እንግዲህ ምስክር ነው። ሌላ ጊዜ እሱን ኢንቫይት ስታደርጉት ብዙ ታሪክ ያወራላቸዋል። የዛን ሰዓት ላይ ግን የሚገርምሽ ማንም ሰው ድምፅ እንዳለኝ ወይም እንደምዘፍን አያውቅም ነበር። ልክ ጃኖ ባንድ ውስጥ ስገባ ነው ብዙ ሰው ኢቨን አብረውኝ የተማሩ ልጆች ደንግጠዋል። ድራመር ይሆናል ብለው ይጠብቁ ነበር፣ ግን ድምፃዊ ይሆናል ብለው አይጠብቁም ነበር። እና በጣም ሰርፕራይዝ የሆኑት ማለት ነው። እኔንም በጣም ሰርፕራይዝ ያደረገኝ አንደኛ የዚህ ሁላ ዓመታት ጓደኝነት በጣም የሚደንቅ ነው፣ በተለይ በዚህ ጊዜ። ከዛ ደግሞ የእሱን መክሊት ራሱ ማየት በጣም የሚገርም ነገር ለጓደኝነታቸው። ዘመን ጂሚም አለ ሌላ እንደዚሁ ምናምን ዓመት ጓደኛ ያው ያፌት በስራው ስለሚታወቅ በሚለው ነው እንጂ ጂሚም አለ። ጃኖ ብለሃልና ወደ ጃኖ ልግባ። ያው ዲበስ ስንል ነጣጥለን የማንተወው ነገር ጃኖ ነው። ለምሳሌ ሚኪ ጃኖ ብላ ቅጽል ስሙ እስኪመስለን ድረስ ያባቱ ሰውና ለዲበም እንደዛ ነው እና ከዚህ ያስተዋወቀ ወደፊት ያመጣት ነው ጃኖ ባንድ እና እንዴት ነበር ወደ ጃኖ የገባው? ቅድም በኦዲሽን እንደገባ እየተናገርኩ ነበር እና አክሴፕት እስከተደረግበት ጊዜ ያለውን ማን ነገረ ስለ ኦዲሽኑ ራሱ እንዴት ሰማህ የሚለውን እስኪ ያስታውሳል። አዎ ጃኖ ባንድ ከመጀመሩ በፊት እኔ ወደ ሙዚቃው ክለብ ምናምን ጫወትበት የገባውበት ጊዜ ነበረ እና በዛ ሰዓት ላይ እኔ ኃይሉ፣ ሚኪ፣ ጃኖ አብረን አሊዜና ውቤ በራ የሚባሉ ክለቦች ውስጥ እንጫወት ነበር። ያሃ ባንድ የሚባል ደግሞ ባንድ ነበር። ዳግሞ ያሊ፣ አሸናፊ ያሊ የዳጊ ወንድም እንዲሁም ሌሎች ሙዚቀኞች፣ ሚኪ ጊታር ያለበት ማለት ነው። አብረን እንጫወት ነበር። የዛን ሰዓት ላይ ይሄ ትልቅ ሀሳብ እንደታሰበ በአዲስ ገሰሰ እና በኤርሚያስ አመልጋ አማካኝነት ባንድ መፍጠር እንደታሰበ፣ ባንድ ሳይሆን ሞር ኦፍ አልበም መስራት እንደታሰበ፣ ከዛ በኋላ ደግሞ ኦዲሽን መደረግ እንዳለበት፣ እንደገና ደግሞ ኢንተርናሽናል ነገር እንዲሆን የታሰበ እንደሆነ ስንሰማ የዛን ሰዓት ላይ ኢንቫይት አደረጉን አብረን እንጫወተው። የዛን ጊዜ አዲስ ገሰሰ ወንድም ሙልጌታ ገሰሰ አብሮን ክለብ ውስጥ ይሰራ ነበርና በሱ ምክንያት እንደዚህ አይነት ነገር ታስቧል። ይህንን ኦፖርቹኒቲ ተጠቀሙ ብሎ እዛ ኦዲሽን የምናደርግበት ቦታ ሄድን ማለት ነው። ኦዲሽኑ ላይ ብዙ ልጆች ነበሩ። የጂጂ ባለቤት ቤላ ዞይልም ነበር ኦዲሽን ስናደርግ። የዛን ሰዓት ላይ እንግሊዝኛም ዘፈን እንጫወታለን፣ አማርኛም እንጫወታለን። ከዛ በኋላ እኔ ኃይሉ፣ ከዛ በኋላ እንደገና ሔዋንና ሃሌሉያም ጆይን አደረጉ ባንድ ውስጥ። ከዛ ግን ባንድ እንዲሆን ያደረግነው እኛው ራሳችን ነው። ጃኖ ባንድ የሚለውን እንደው ሚካኤል መለሰ የሚባል ሌላ ጊታሪስት ነበር፣ አሁን አሜሪካን ያለው እሱ ነው ጃኖ የሚለውን ስም ያወጣው። ከዛ እኛ ለምንድን ነው ጃኖ የሚባል ባንድ ልክ እንደ ውጭዎቹ ኮልፕሌይ፣ ዩቱብ ምናምን አለ ለምን እኛ ሀገር አይኖርም እንደዚህ አይነት ባንድ ብለን አሰብን። ጃኖ ብሎ እሱ ሰየመ ስንመርጥ ማለት ነው። ከዛ በኋላ ወደ ባንድ ወደሚለው ከአልበም ብቻ ከሚሆን ወደ ባንድ ወደሚለው ሀሳብ ተቀየረ ማለት ነው። እንደዛ ነው ይጀምራል። እንግዲህ እንደ ሀገር በብዛት ከምንወቀስባቸው ነገሮች አንደኛው የጋራ ነገሮች ላይ በጣም ደካማ ሆነን የግል ነገሮች ላይ የሚኖረን ጥሬትና
ኮሚትመንት አልኖረንም የግሩፕ ነገሮች ላይ። ለምሳሌ ሩጫ ላይ ጎበዝ ነን እንባላለን፣ ከዛ እግር ኳስ ላይ ደግሞ ደከም እንላለን አይደለም። ጃኖ ባንድ በተለይም በእኛ እድሜ በዚህ ጄኔሬሽን ከተሞከሩ ባንዶች ወይም ደግሞ የግሩፕ ስራዎች ልንላቸው እንችላለን መካከል አንደኛው ነው። አንደኛው ብቻ ደግሞ ሳይሆን ረዥም ጊዜ ሰስቴን አድርጎ 2 አልበም ሰርቶ ብዙ ሀገሮች ቱር አድርጎ ሙዚቃ ሰርቶ እንትን ያለ ባንድ ነው። በጣም ዘመን የራሱን ከለር ላይ የፈጠረ ነው። በተለይ ደግሞ እንደ ቲም ሆኖ እንደዚህ አይነት ነገሮችን ማሰብ በጣም ከባድ ነው እና በግሩፕ ውስጥ የሁላ እንግዲህ ወደ 10 ዓመት አይደል የቆዩ 10 ዓመት እንደቆየ ሰው ተጠቅሜበታለሁ የምትለው ጃኖ ባንድ መግባቴ። ምክንያቱም ከሰዎች ጋር ከተለያየ ሰው ጋር መስራት በራሱ ቀላል ነው ብዬ አላስብም እና ከብዙ በጥቂቱ ያገኘውን ይህን በረከት ሰጥቶኛል። ይህን ኦፖርቹኒቲ አግኝቼበታለሁ፣ ተማርኩበት የምትለው 3 ነገር እንዲሁም ደግሞ በረከት ካለው ሁሌ ፈተና አላለን ተፈተንኩ ቻሌንጅ ተደረጉበት የምትላቸው 3 ነገሮች ታጫውተን ከሁለቱ። ብዙ ነገር ነው። እኛ እንደዚህ ይህን ያህል ዓመት አብሮ በመስራት በመቆየት ብዙ ነገር ነው የምንማረው የተማርንበት። ብዙ ቻሌንጆችን ብዙ ደስ የሚሉ ነገሮች አሳልፈናል። ግን ከሁሉም በላይ አብሮ መፍጠር ሙዚቃን መፍጠር። ምክንያቱም አሁን የተለያዩ ሙዚቃዎች አሁን አይራቅ የሚለው ሙዚቃ ስንፈጥር እንደዚሁ ልክ ሪሄርሳል ቦታ ላይ መተን እዛው ላይ በቃ እንትን የሆነ ስቱዲዮ ተገብቶ አይደለም ላይቭ ባንድ ሆኖ ነው በቃ ሪሄርሳል ላይ የሚፈጠሩት ዘፈኖቹ እና ሁሉም ጊታሪስቱ የሆነ አይዲያ ያመጣል፣ ድራመሩ እኔ ያመጣለሁ፣ ዘፋኞቹ ያመጣሉ እና ሁላችንም ኮሌክቲቭ ስራ ነው ጃኖ ውስጥ። እሱ ነው ውበቱ የነበረው እና አንደኛው ነገር ይሄ ነው። ሁለተኛው ደግሞ ትዕግስትና ቻሌንጅ፣ መተሳሰብ፣ መቻቻል። ምክንያቱም ባንዱ ራን ሲያደርግ ወደ 10 ሰው ነበር የነበረው ኢንክሉዲንግ ሙዚቀኞቹ ማለት ነው። በእኛ ሀገር ባለው ኢኮኖሚ ምናምን ደግሞ ያንን ሰው ሁሉ ራን ሲደረግ ኦፍኮርስ እነ ኤርሚያስ አመልጋ ከጀርባችን ነበሩ፣ ባክቦን ነበሩ። ይህን ሁሉ ራን ሲደረግ መተሳሰብ፣ እኩል ሼር ማድረግ ነገሮችን አብረን የኖርንባቸው ጊዜያቶች ነበሩ። እሱ ሁሉ ትልቅ ቻሌንጅ ነበረው። ይህን ሁሉ ችለን ተሳስበን እንደ ወንድም እንደ እህት ከረጅም ጊዜ በኋላ በቃ ይቀየራል ሁሉ ነገር። የባንድ ሜምበር ሳይሆን ወንድምና እህት፣ ወንድምና ወንድም እንሆናለን እና ይህንን ተሳስቦ መኖርም ደግሞ በዛው ልክ አልፈነዋል። እንደገና ደግሞ እውቅናም ሲመጣ ፖፑላሪቲ በጣም ከባድ ነገር ነው። ታዋቂነት ወይ ያጠፋል ወይ ደግሞ ይቀጥላል። ምክንያቱም ብዙ ሰዎችን አይተናል፣ ብዙ አርቲስቶችን ሲወድቁ ህይወታቸው ሲመሰቃቀል አይተናል። ግን እግዚአብሔር ይመስገን እኛ አሁንም ተለያይተንም ጥሩ ነገር ላይ ነው ያለነው እና እሱን ነገር ተረጋግቶ ማለፍን ምንም ማለት እንዳልሆነ ከህዝብ ጋር ስትኖሪ ከህዝብ ጋር የሚሰጥሽን ፍቅር አክብረሽ መኖር፣ እነዚህ ነገሮች ተምረንበታል። ብዙ ነው ከ10 50 ይላል። እሺ ቻሌንጁ እንግዲህ ምንድነው? ሁሉም ሰው እኩል አይነት እንትን አይኖረውም፣ አቅም ላይኖረው ይችላል። አንዱ ወደ ኋላ ሊደክም ይችላል፣ አንዱ ሊፈጥን ይችላል። የዛን ጊዜ ትልቁ ቻሌንጅ እንዳልሽው ቅድም እኛ ሀገር ላይ በጋራ መስራት በቃ አይታሰብም፣ ከባድ ነው ይባላል። ግን ያ ብቻ ሳይሆን እኛ ቻሌንጃችን የተስፋ የሚያስቆርጡ ነገሮች ብዙ ነገሮች አልፈናል። ግን ከዛ ውስጥ ደግሞ ሰዎች አሉ፣ ከባንድ ውጭ የሚሆኑ ሰዎች ኢንካሬጅ የሚያደርጉ ልጅም ወጣትም እንደመሆናችን አንጻር በቃ ተስፋ በቆረጥንበት ሰዓት ቢገር ፒክቸሩን ወደፊት ያለውን ህልማችንን እየነገሩን እንደገና እያጽናኑን እያጠነከሩን ያለፍንባቸው ብዙ ነገሮች ነበሩ። በአሁኑ ዘመን የዩላስ ወጣት ነው። እዚህ ብዙ ስራዎች ቀርበዋል። ባንዶቹ በጋራ የሚሰሩ ናቸው። ተወዛዋዦቹ እንደዛ እንደ ሀገርም ያለው ወጣት ነው። ወጣት ደግሞ ክሬቲቭ ነው፣ መሞከር ይፈልጋል። በቡድን የመስራቱ ነገር አለና እንዳልኩት 10 ዓመት በግሩፕ እንደሰራ ሰው እዚህ ውስጥ በግሩፕ የሚሰሩ ካሉ ወይም ደግሞ ለመስራቱ ሀሳብ ያላቸው ካሉ ኢቨን አሳይመንት እንኳን በግሩፕ ነው የሚሰራው እዚህና ከህልማቸው እንዲደርሱ እንዳይቆሙ የሆነ ቁልፍ ነገር ምከራቸው ብትባል የሚሰጣቸው አድቫይስ ምንድን ነው? ምክንያቱም አንተ ኦልሬዲ ኤክስፐሪንስ አድርገኸው ኮፓፓ እንደዚህ ስለመጣ ማለት ነው። ትልቁ በግሩፕ መስራትም የሆነ አንድም ሁለትም 10ም ሆኖ መስራት ትልቁ ቻሌንጅ ኢጎ ነው። ኢጎ በቃ ግሩፕ ነን ካላችሁ ሁሉም ሰው እኩል ነው። ግሩፕ ውስጥ እኔ ከአንተ እሻላለሁ እሷ ከኔ ትሻላለች እና የሚል ነገር የለም። አዘ ግሩፕ አንድ ዓላማ ይኖራቸዋል። ያንን ዓላማ ለመምታት ብቻ ፖዚቲቭሊ ተስማምቶ መጣላት ይኖራል፣ ምናምን ይኖራል። ግን ኢጎ ነው ትልቁ የሚገለው የሰውን
ብዙ ነገሩና ሰው ኢጎ ካለ የትም አይደረስም። ሰው ኢጎ መልካም ኢጎ አለ፣ ኮንፊደንስ አለ፣ ምን አለ እሱም ብቻ ይዞ ይሄ ከኔ ውጭ ምናምን የሚለውን ኢጎ አስወግዶ አብሮ መስራት ነው። ዳስ ዘ ኦንሊ ምክር መስጠት እንችላለን። ጃኖ የሆነ ነገር ለመድገም የመጣ ቡድን አልነበረም። በጣም የራሱ ከለር ያላቸው አይዲያ ያላቸው ብዙ ሰነዶች ሰርቷል። ለምሳሌ ብናነሳ የኢራቅ ሀሳብ በጣም ይገርም ነው። ይነጋል ዳርሊንግ በራሱ እና የመሳሰሉት እኔ ግን ከጃኖ ባንድ ላይ ከነበሩት አልበሞች ላይ በጣም የሚገርመኝ ሙዚቃ ዘቡዘቡ ነው። ዘቡዘቡ ታስታውሱታላችሁ? እስቲ እባክህ በድምፅ ትንሽ እንዲያስታውሱት። ከልጅ ከአዋቂው መስሎ ጓደኛ ቀኑን ሳያፈው ሌሊት ሳይተኛ ካዘነው ሲያዝን ከሳቀው ሲስቅ እዚህ ያጣላ እዛ ሲያስታላ ደሞ በሌላ ልቡ እስኪረታ እቺን ሲያገባ ያቺን ሲፈታ ወጣ ገባ ሲል እዝም እዚያም ቀደመው ጊዜ አንዱን ሳይዘው እንዲያው ዘውዘው ጥርሴ ታደለው ያዘፈን ሲሆን ነው። ካራክተር የለበትና በፊልሞች በቲያትር በመጽሐፍት ላይ ነው። እዚህ ዘፈን ላይ ካራክተር ነው የምናየው። እዚህ ያገባ እዛ ጋር የሚፈታ እንትን የሚል የሆነ ሰውዬ ነው እና ከዛ ደግሞ እንትን ነው ስቲል እያስተማረ ሆቴል ውስጥ ብትሰሙት አሁን እንኳን ጨፋ ነው ማለት እንደዛ አይነት ሙዚቃ ነው እና በጣም የሚገርመኝ ሀሳቡ እንዴት ነው ግጥሙ ማን ጻፈው? እንዴት አሰባችሁ እንደዛ አይነት ሙዚቃ ለመስራት? ግጥሙን የጻፈው ወንደሰን ይባላል። ዜማውን እኔ ነኝ። ያው እንደገና በጃኖ ባንድ ነው አሬንጅ የተደረገው። ምንድነው የዛን ጊዜ ያው በምንሰራበት ጊዜ እንደ ጃኖ ብዙ አይነት ሰዎች ያጋጥሙናል። ፕሮሞተር ሊሆን ይችላል፣ ምናምን ሊሆን ይችላል። ብዙ አይነት ሰዎች ብቻ እንደዚህ የሚያምታቱ ማለት ነው። በጣም ያስቸገረን ሰው ነበር። አሁን ስም መጥቀስ አያስፈልግም። ለዛ ሰውዬ ነው ማለት ስፔሲፊካሊ ለሱ ብቻ ሳይሆን እንደዛ አይነት አስተሳሰብና ማይንድሴት በሰው ታለንት ላይ በሰው ህልም ላይ ለመጫወት ለሚያስቡ ሰዎች ወይም ደግሞ አስተሳሰብ ላላቸው ሰዎች ነው የሰራነው። በዛ ሰዓት በንዴት ማለት ስለ ዜማ ካነሳን አይቀር ለመጀመሪያ ጊዜ ዜማ የሞከርከው በኢራቅ ነበረ። የኢራቅ ዜማ እስቲ እባካችሁ አንዴ አማኑኤል ሀብታሙ ተዋናዩ ማለት ነው ምን ሲል ሰማሁት? ሰው ቢደርስ ቢገጥም ብዙ አይገርመኝም ማለት ነው። ኦልሬዲ ግጥም ለመጻፍ ወይም ድርሰት ለመጻፍ ቃላት አሉ የተሰጠን የተቀመጠ ሆሄያት፣ ሀረጋት፣ ፊደላት ቃላት አሉ። እሱ መገጣጠም ነው የሚሆነው። ዜማ ደራሲዎች ግን ከምን ተነስተው ዜማ እንደሚደርሱ በጣም ምታት ይገርመኛል እያለ ነበር እና የመጀመሪያ እንዲሁ ዜማ እንዳልከው በዚህ ፕሮሰስ ውስጥ ጃብ በማድረግ ውስጥ የመጣ የተገኘ ዜማ እንደሆነ ሰምቻለሁ እና እንደ አንድ ዜማ ደራሲ ከዛ በኋላ ብዙ የተዋጣላቸው ዜማዎችን ስለሰራ ዜማ ደራሲ እዚህ ውስጥ ሙዚቃ የሚሞክሩ ስላሉ ከምን ሊጀምር ይችላል? ዜማ ኢንስፓየር የሚደረገው ከቃል ነው? ከምንድን ነው? ከስሜት ነው? እንዴት እሱ ትገልጸዋል? የተለያየ ነው ዜማ። እኔ የተለያየ ቦታ ውስጥ መኪና ውስጥ አሁን ለምሳሌ የልቤ ዜማ የሚለው የትግረኛ ሙዚቃው እሱ ላይ እሱን ዜማ ስሰራ ትዝ ይለኛል። ከያፌት ጋር መኪና ውስጥ ነዳጅ እየቀዳን ነው። እንዴት እንደሚመጣ አላውቅም። ይሄ የእግዚአብሔር ስጦታ ነው እና ድንገት ነው ያቺ ፉጨቷን መጣችልኝ። እሷን ዝም ብዬ አፏጫታለሁ። ከዛ ታስታውሳለህ እና ቀዳሁት። ያው ሁል ጊዜ መቅዳት is the best thing። ስልክሽ ላይ ያው ስልኬን ባወጣላችሁ በጣም ያስቃል። የምቀዳቸው ነገሮች ድራም ባፌ ልቀዳ እችላለሁ፣ ቤዝ ላይን ልቀዳ እችላለሁ፣ ብዙ ነገር ላደርግ እችላለሁ እና ያኔ የሰራነው እንደዛ ነው። የሆነ ዘፈን ደግሞ የሆነ ሙዚቃ እየሰማሽም ሊሆን ይችላል፣ ፊልም እያየሽ ሊሆን ይችላል፣ መጽሐፍ እያነበብሽ ሊሆን ይችላል፣ ከሰው ጋር እያወራሽ ኢንስፓየር አድርጎሽ ሊሆን ይችላል እና ሁልጊዜ ምንድነው መያዝ ነው እነዚህ ነገሮች። ምክንያቱም እነዛ ሞመንቶች ወዲያው ካልያሻቸው ያመልጣሉ፣ ጥሩ ነገሮችን በዛው ያመልጣሉ። እኔ እንደዛ ነው። የሆነ ሊሚት የማደርገው ነገር የለኝም። ኤኒ ታይም ሲመጣ ማስቀመጥ ነው። እንደዛ ነው ማለት ነው። በጣም ሙዚቃ የስሜት ጉዳይ እንደሆነ ሁላችንም የምንግባባበት ነው አብዛኛውን ሰው የሚለው እና ጥሩ ሙዚቃ በስሜት ተደራሲ አድማጭ ጋር የደረሰ ሙዚቃ ነው እና ያንተ ሙዚቃዎች ደግሞ እዛ ላይ በጣም ቤስት ናቸው። በዚህ አጋጣሚ እና
እንዴት ነው ወደዛ ስሜት መግባት የሚቻለው? በሙዚቃ የሰዎችን ስሜት አንዳንዴ የምንወደው ሙዚቃ ኮንዲሽናሊ ማኮንዲሽናሊ ለራሳችን ስሜት የተገዛ የምናውቀው ሲሆንልን አይደል የምንወደው። ስለዛ እሱ ነገር እንዴት ነው ዲቨሎፕ የሚደረገው? እንዴት ነው የሚመጣው? መጀመሪያ መውደድ ነው። የምትሰሪውን ስራ መጀመሪያ መውደድ ነው። እኔ በቃ ይሄ ነው ህይወቴ የሰጠውበት ነገር ስለሆነ እስከማረጅ ድረስ የምሰራው ነገር ነው። የምወደውን ነገር ደግሞ ለሰው ሼር ስታደርጊ የምትወጂው ነገር ከሆነ ምንም ጥያቄ የለውም። ሰው ጋር ሲደርስ በጣም ጥሩ ስሜት ይፈጥራል። መጀመሪያ መውደድ ነው የምትሰሪውን ስራ እና ለምሳሌ አንድ አይራቅ የሚለው ሙዚቃ እንዴት እንደተፈጠረ ለመንገር ያህል እሱ ኢንስፓየር ሊያደርግ ይችላል። በነገራችን ላይ ትልቅ በጣም እናከብረው ይልማ ገብረአብ ነው የጻፈው እና በጣም ጥሩ ሪሌሽንሽፕ ነው ያለን ከጋሽ ይልማ ጋር እንደ ቤተሰብ ነን እና ይሄ ሙዚቃን ስንሰራ ያኔ ጃኖ ባንድ ያው ኢንተርናሽናል ኮንሰፕት ይዞ የመጣ ባንድ ስለነበረ የምንሰራው ሙዚቃ እንግሊዘኛና አማርኛ ወይ ፊውዥን የኛ አገር ቅኝቶች ከተለያዩ ኢንተርናሽናል ቢቶች እና ሪትሞች ጋር በመቀላቀል ነበር ሀሳቡ። እንደዚሁ እንዳልኩሽ ባንዱ ሪሄርስ እያደረገ ወይም እየፈጠርን እያለን ሙዚቃው ሲጀመር እንግሊዘኛ ነበር አድርገን የሰራ ነው። ሰው ምንድን ነበር የሚለው I love the African woman። አንቺ ነበርሽ እንዴ? ታውቂያለሽ? So I love the African woman። ስለ አንድ አፍሪካዊ ሴት ኢንተርናሽናል ለማድረግ ሀሳቡንም ማለት ነው። ቅኝቱ ትዝታ ማይነር ሆኖ ግን እንግሊዘኛ ማለት ነው። እንደዛ ብለን ጀመርና ቀዳን። ከዛ ይልማ ጋር ስንወስደው ማለት ነው ግጥሙን እንዲሰራልን እሱ ምን መጣልበት አይላንድ የምትለውን ወስዶ አይራቅ አረጋት ማለት ነው። እና በጣም በቃ አይምሯችን ነው እንትን ያደረገው ብሎ አፕ ያደረገው እሱ እንደዛ አድርጎ ግጥሙን ሲያመጣው እና ጭራሽ የባሰ በቃ ሚስቴሪየስ አረጋት ሴቷን እና በዛ ምክንያት ነው የሰራ ነው። ያ ይህንን ነው የምልሽ ስሜት የሚተላለፈው መጀመሪያ እንደዚህ ነው። በቃ ወደሽ የምትሰሪው ነገር ሲሆን ብቻ ነው እንደዛ ነው ማለት ነው። የሰዎችን የሌሎች ድምፃውያን የትልልቆቹን ድምፃውያን ትጫወታለህ እና ብዙ ጊዜ ከጀማሪ ድምፃውያን ጀምሮ እስከ ትልልቆቹ የምናየው ነገር ምንድነው? የሰው ሙዚቃ በሚጫወቱበት ጊዜ በተቻለ አቅም ወደዛ ሰው ከለር ወደዛ ሰው ሬንጅ እና የሚሄድ ነገር አለና አንተ ጋር ደግሞ በፍጹም ይሄ ነገር የለም። የማንንም የማይመስል ድምፅ እንዳለ መረዳት ነው እንጂ እንዲሆን ያደረገው ምንድን ነው? እና ደግሞ ከዚህ ጋር በተያያዘ የሰዎችን ሙዚቃ ስትጫወት ከሰማሁት አለማየሁ እሸቴ፣ ጥላሁን ገሰሰ፣ ሙሉቀን መለሰ፣ ግርማ በየነ በጣም የተዋጣ አድርገህ ከተጫወትካቸው ውስጥ ነው እና ለአለማየሁ እሸቴ የተለየ ፍቅር አለ? ኦፍኮርስ ማን የሌለው አለ እንዴ? በስመ አብ ምን አይነት ጥያቄ ነው በሏት እንጂ። ስለዚህ የፈለገው ቢጫወት ለምን ትላላችሁ? ወደድኳ አፈቀርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካንቺ ሁሉ በጋዜጣ ይውጣ ነፍሴ ተጨነቀች ናደደች ተጉላልታ ነፍሴ ተጨነቀች ናደደች ተጉላልታ ልቤም ባለማረፍ ልቤም ባለማረፍ ብዙ ተንገላታ። የራሳቸው ከለር አስጠብቀው እንዲሄዱ ምክንያቱም ሌላ ሰው መድገም አይጠበቅባቸውም ራሳቸውን ለመሆንና እስቲ እሱን በደንብ እውነት ነው። ትክክለኛ ነገር ነው። ሙዚቃውን ስትጫወች ዋናው ነገር ምንድን ነው?
አንዳንድ ጊዜ ከሚገባው ሙዚቃው ካለው ውበት እንዲያፈነግጥም ማድረግ ይመጣል። በጣም መመራመር አያስፈልግም፣ ግን የሙዚቃውን ኮር ስሜት መረዳት ነው። አለማየሁ ሲዘፍነው ሙዚቃ እንዴት አድርገው ነው ስሜቱን የሚገልጽበት? እሱ እንዴት ነው የሚገልጸው? እኔ እንዴት ነው የሚገልጸው? ግን ዜማው ሳይበላሽ ብዙ ውበቱ ሳይጠፋ ማለት ነው። ብዙ ጊዜ እንደውም አንዳንድ ድምፃውያን አሉ ብዙ ጊዜ የሰውን ዘፈን በማስመሰል ወይ የጥላሁንን ወይ እነ ነዋይን በማስመሰል የእነሱን ማንነት አይደንቲቲ ሉዝ እስኪያደርጉ ድረስ የሚሆኑ ዘፋኞች አሉና ልክ የራሳቸው ሙዚቃ ሲሰሩ ሰው ምንም አይመስለውም። እንዲዘፍኑ የሚፈልገው ወይ ጥላሁንን ወይ ነዋይን ነው ማለት የእነሱን ድምፅ አስመስለው ስለሚጫወቱ፣ ይሄ በጣም ስህተት የሆነ ነገር ነው። ስትዘፍኑ ሁላችንም የሰው ዘፈን እየዘፈንን ያደግነው እዚህ ድረስ ነው እና ሁሉም ለሚጀምር ድምፃዊ ራሳችሁን ሆናችሁ የጥላሁንን ተጫወቱ፣ የማንንም ተጫወቱ፣ ግን በራሳችሁ መንገድ ፐርፎርም አድርጉት ነው ብለው። ምክንያቱም ፊውቸር ወደፊት ላይ ራሳችሁን ልታጡ ትችላላችሁ። እኔ ማነኝ ጥላሁን ነው ልትይ ትችላለች። ዲባ ሁሌ አንተ ሙዚቃ ስትጫወት መስማት ብንፈልግ የሁላ ሰው መስማት ቢፈልግ ወይ ኮንሰርትን ይጠብቃል ወይ የምትሰራበት ክለብ ይሄዳል ምናምን የሆነ ኦፖርቹኒቲ አለ። ዲባ ድራም ሲጫወት ግን ለመስማት ይሄ በፐርፌክት ታይም ነው ደግሞና ነው። ስለዚህ አማስነስቼ ድጋሚ ከማስቀመጥ በኋላ ተጫወት ሶማች ዲባ እንግዲህ በዚህ ወጣትነት ያደረካቸው ነገሮች የሰራው ስራ ሰክሰሱ ቀላል ነገር አይደለም እና በመጀመሪያ ሰክሰስ እንዴት ትገልጸዋለህ? ሰክሰስ የምትፈልጊውን ህይወት መኖር ደግሞ አሁን ለምሳሌ የምወደው ህይወት ነው እየኖርኩ ያለሁት። እግዚአብሔር የሰጠኝ ጸጋ ነው ሙዚቃ፣ ድምፃዊነት። ይሄን ህይወት መኖር እና በዚህ ገንዘብ መስራትም ሆነ ከሰዎች ፍቅር ማግኘት ትልቅ ሰክሰስ ነው ለኔ። ያ ነው ትልቁ ሰክሰስ ብዬ ነው የማስበው። ሌላ ምንም አይነት ሰክሰስ የለም። ስለአንተ በጣም ከሚገርሙ ነገሮች አንዱ ከጃኖ ከወጣ በኋላ ከሰዎች ጋር ኮላብ እያደረክ መስራትን አልተውክም። ለምሳሌ ከልጅ ማይክ ጋር ከኒፓን ጋር ከድምፃዊት ሌኒ ጋር እና ከሰላም ጋር ራፕ ያደርገዋል በምን እና ከነዚህ ሰዎች ጋር ሰርተሃል። ይሄ ልማድ ከጃኖ ባንድ የተወረሰ ወይስ መጀመሪያ ዲባ በራሱ ከሰዎች ጋር ኮላብ ማድረግ ይፈልገዋል ይወደዋል ወይ? እና አልበም እየሰራህ እንደሆነ እናውቃለን። አይ ቲንክ ሳልቀው ማይቀር እና አዲሱ አልበም ላይ ከማን ጋር ኮላብ አደረግካለሁ? ኮላብ ማድረግ ጥሩ ነው። ምክንያቱም ከተለያዩ ሰዎች አርቲስቶች ጋር ብዙ ነገር ሼር መደራረግ ይኖራል። ብዙ ጥበብ ሼር ታደርጊያለሽ። እንደገና ደግሞ ብዙ ደስ የሚል ነገርም ይፈጠራል። አሁን ጃኖ ባንድ ውስጥ 4 ድምፃዊ ያለ የ4 ድምፃዊ ከለር ነው ያንን ውበት የሰጠው እንደገና ሙዚቀኞቹን ጨምሮ ማለት ነው። ሰው አሁንም አዲሱ አልበሜ ላይ የተወሰኑ 4 ድምፃውያን አሉ ኮላቦሬት ያደረጉ። አሁን ብናገራቸው ይሻላል ወይስ ትንሽ እየቆየው ባረጋቸው ይሻላል? ምን ይሻላል? እሺ አንድ በጣም የምወደው ሙዚቃ አብራኝ የተጫወተች ሸዊት መዝግበዋለች። ሰው አይጠብቀውም እንደዚህ አይነት ኮላቦሬሽን ሰው አለች። እና ደግሞ በዚህኛው አልበሜ ወጣት ድምፃውያን አፕካሚንግ አርቲስቶችን ማበረታታት ስለምፈልግ ይምራ የሚባል ራፐር አለ። ይምራን ታውቁታላችሁ? አሁን ታውቁታላችሁ። እሱ አለ። እንደገና ደግሞ ግዳይ የሚባል ልጅ አለ። እንደገና ደግሞ ሳሚጎ አለ። ሳሚጎ እነዚህ ያሉ ኮላቦሬት አድርገን የሰራ ነው። አንድ ደግሞ መጨረሻ ላይ አንድ የጨመርኩት ሙዚቃ አለ። ኢፌ የሚባል ልጅም አለ። ዳንስ የሚያደርግ ነው ማለት ነው። ሞር ወጣቶቹን ኢንካሬጅ ለማድረግ ሞክሬያለሁ። እንደገና ደግሞ ከነሸዊት ጋር ከነሳሚጎ ጋር ደግሞ አለኝ ማለት ነው። አሁን በቅርብ ትሰሙታላችሁ። ደስ ይላል። በጣም ትልቅ ነገር ነው ለሙዚቃ እንደዚህ አይነት ኮላቦችን ይዞ መምጣት። ወደ አልበም ልምጣ። ስለ ጃኖ ብዙ አወራን፣ በሚያድህን አወራን። በመጨረሻ ከጃኖ ባንድ ከወጣ በኋላ የራስን አልበም ሰጣል። የቱ ጋር ነህ? እንዴት ነበር ግን ጋይስ? በጣም ቆንጆ አልበም ነው የሰራኸው። እኔ ግን ካለንን ሰዓት አንጻር ልቤን የራሴን የገዛውን እንደ መድረክ መሪ
ሲምቦልስ፣ ስቶሪስ ኢትዮጵያ ክሬት የተደረገችበት መንገድ ከዛ ደግሞ በአንድ ሳይድ በጣም ብራይት የሆነ አደይ አበባ፣ ቢጫ፣ አረንጓዴ ከለሮች እናያለን። ከዛ በኋላ ደግሞ መልሰን በጣም ዳርክ የሆነ ነገር እና ብዙ ጊዜ ሙዚቃ ክሊፖች ሲሰሩ ዘፈኑ 4 ደቂቃ ከሆነ የ4 ደቂቃ ክሊፕ ነው የሚኖረው። ሙዚቃው ከመጀመሩ በፊት ወደ 3 ደቂቃ ከ45 ሰከንድ አካባቢ በጣም ፉል ኦፍ ድራማ ነበረ። ሙዚቃውን ካለቀ በኋላ የቀጠለ ስቶሪ ድራማ ነበረ። በጣም የሚገርም ነው። ዳይሬክት ያደረገው ቦቢ አቢሲኒያ ነው። ፕሮዲስ ያደረገው ያፌት ነው። ማወቅ ፈለግኩ እንዴት ነበር አይዲያው የመጣው? እንዴት ተሰራ? እሱ ነው። ያው ሙዚቃው ሀሳቡ ግልጽ ነው። በቪዲዮ እንደተረዳ ነው። በጣም አሜዚንግ ጥሩ የሆነ ኤክስፒሪየንስ ነው ያሳለፍነው። ያው እዚህ ጋር ያፌት አለ፣ እዚህ ጋር ደግሞ ክብሮም አለ፣ ሌላ ጓደኛዬ። እነሱ ሁለቱ ነበሩ። ያፌት እኮ ይሄ ነው። እና በጣም ቻሌንጂንግ የሆነ ፓርት ነበረው። ምክንያቱም የተወሰነውን ቪዲዮ ስንቀርጽ ይህንን ስሜት ለማምጣት ወደ ከከተማ ትንሽ ወጣ እያልን ምናምን ነው የሰራነው። የሆነ ተራራ ምናምን ነገሮች ላይ ሁሉ እየወጣን ቀርጸናል። እንደገና ባቢም ኦፍኮርስ ጥሩ አድርጎ ዳይሬክት አድርጎታል። ምንድነው ሀሳቡ? መልእክቱን የሙዚቃውን ስፔሻሊ በቃ የሚዋደዱ ኦልሞስት የሆነ ሰርግ አይነት ሊጋቡ ምናምን የነበሩ ቤተሰቧን ስተዋወቅ ምናምን እንደዛ አይነት ስሜት አለው። እዛ የደርሰን የነበርን ሰዎች ጦርነትም ሊሆን ይችላል። በዛን ጊዜ የነበርንበትን ሲቹዌሽን አለ። እነዚህ ነገሮች አለያዩን። እኔ እሷን ፍለጋ አቋርጬ እሷ ያለችበት ስደርስ ሀዘን ላይ ናት። ያ ዝናቡ ምናምን በቃ ስቲል ግን ከእሷ ጋር መለያየት አልቻልኩም። የልቤ ዜማ እሱ ነው እና ብዙዎቻችን የምንወዳቸውን ሰዎች በተለያየ ምክንያት እናጣለን እና ላጣን ሰዎች በሙሉ ይሄ ሙዚቃ ለነሱ ነው እና ያንን ስሜት ለመግለጽ ነው። ኦልሞስት 11 ደቂቃ የሚሆን ቪዲዮ ነው፣ ፊልም በይው፣ ሾርት ፊልም በይው። እንደዛ አድርገን ይሰራል እና ያው እዚህ ጋር ደግሞ ያፌት ከባድ ፊልም ዳይሬክተር፣ ፕሮዲውሰር፣ አክተር አለ። እንደገና ባቢም አለ። እነሱ በመቀናጀት ትልቅ ስራ ሰርተዋል እና ሌሎችም ብዙ ሰዎች አሉ እዛ ውስጥ የተሳተፉ። በጣም አሪፍ ሙዚቃ ከአሪፍ ክሊፕ ጋር ነበረ። ስለ ዲበኩሉ ሌላኛው መልኩ ስናወራ ዲበኩሉ ቀሚስ የለበስኩለት ላይ ተውሏል። እኔ በጣም መወዳቸው ፊልሞች ብዬ ከምጠራቸው ውስጥ ቀሚስ የለበስኩለት አንደኛው ነው እና ምን ያህል ጊዜ ውላ እንዳየሁት አላስታውስም። ጃኑ ላይ መኖርን ሳላስታውስ በፊት ማለት ሪኮርድ ላይ ሳላረግን የማውቀው ያን ፊልም ነው እንዳልኩ ብዙ ጊዜ ስላየሁት እና የሆነ ቆንጆዬ የኮሌጅ ተማሪ ከዛ ደግሞ አፍቃሪ ምናምን እና ዘይቱ እንደነበረች ካስተደረገችው ሰምቻለሁ እና ሙዚቃ ላይ ያለው ላይ ይሄ ነው። ጃም ማድረግ፣ ሪከርድ ማድረግ፣ ከባንዶች ጋር መስራት። ወደ ፊልሙ ደግሞ ስትመጣ ቀረጻ ማድረግ ኦፍኮርስ ሁለቱም የግሩፕ ስራ ነው፣ ግን በጣም የተለያየ ዓለም ይመስለኛል እና ለአንተ ከሙዚቃ እንደሄደ ሰው ፊልም ላይ የነበረ ኤክስፒሪንስ ይመስላል። ከዛ ፊልሙ ደግሞ ከወጣ በኋላ የሰው ፊድባክ ምን አይነት ነበር? ያ በጣም ለእኔም የመጀመሪያ ኤክስፒሪየንስ ነበር። ልክ ነሽ። ዘሪቱ ናት ካስት ያደረገችኝ እና የዛን ጊዜ በጣም ያንግ ነበርኩኝ። እኔም ገራጃ ነው በአንድ ስንጀምር ነው እና እንደውም ጺሜ ብዙ አልነበረም እንዳሁኑ እና ለዛ ካራክተር እንዲሁም ተብሎ ሲሞላላ ምን ሲል ነበር እና የሚገርም ኤክስፒሪየንስ ነው። ምንድን ነው የረዳኝ? እኔ ፊልም ወዳለሁ ግን መቼም አክት አደርጋለሁ ብዬ አስቤ አላቅም በህይወቴ ማለት ነው። ግን እዛ ላይ ካስት ሲያደርጉኝ አንደኛ ዘሪቱ ናት። አስቢው በዛ ሰዓት በጣም one of the biggest artist አለ። እሷ ስጠራኝ ደንግጬ በቃ በስመ አብ ምን አይነት እድል ነው ብዬ ምንድነው እዛ ውስጥ ደግሞ ሄኖክ የሚባል አንድ አሜዚንግ ዳይሬክተር እና ፕሮዲውሰር ነበርና እሱ ውስጤ የሌለውን ነገር እኔ እንደዚህም አክት ማድረግ እችላለሁ የሚለውን ነገር ያስወጣኝ ሰው ነው ማለት አክቲንጉ ላይ ዳይሬክት ሲያደርገኝ በቃ ውስጤ ያለውን ነገር እኔ እንደዚህ አክት ማድረግ እችላለሁ እስክል ድረስ ማለት ነው። እና አንዳንድ ጊዜ ዳይሬክተሮች ፓወር እሱ ነው እና የነበረው ኤክስፒሪየንስ በጣም ደስ የሚል ነው። ያው ከሙዚቃና ከፊልም ብለሽ የምታወዳድሪው ነገር አይደለም። ሁለቱም
የራሱ የሆነ ስሜት አለው። የሚያመሳስለውም ነገር ደግሞ አለው። ምክንያቱም ልክ የልቤ ዜማን ስንሰራ ኢትስ ፓርት ኦፍ አክቲንግ ነው። ያንን ስሜት ለመግለጽ አክት ማድረግሽ አይቀርም። አት ዘ ሴም ታይም ሙቪዎች ውስጥም ዋናው የአክቲንግ ስራ ነው እና ኢን ጀነራል ሁለቱ የሚቀራረቡ ፓርት ስላላቸው ስለምወድም ስለነበረ ነው እንጂ የአክቲንግ ፓርት ያው ለእነ ያፌት ነው ምንቶ ማለት ነው። በአክቲንግ ዲበን ከዚህ በኋላ እንጠብቀው ይመጣ ይሆን? አላቅ ግን ኦፖርቹኒቲ የምታገኝና ጥሩ ስክሪፕት የምታገኝ ይሰራል ይሆናል ማይናት ዲበ የሰው ልጅ ተነስቶ ህልሙን አሳብቶ እዚህ ጋር ሲደርስ በጣም ጄኔራሊ ፈተናው ቀላል የሚባል ነገር አይደለም እና እዚህ ባህል ማዕከል የምናዘጋጀው ፕሮግራም አንደኛው ሰዎች ከሚመጡት እንግዶች የሆነ ነገር እንዲወስዱ ከቻሌንጃቸው እንዴት እንደወጡ ለማወቅ ነው እና የዲበ ኮፓፕ መካኒዝም ምን ይመስላል? እንዴት እዚህ ደረሰ? እንዴት ነው ፈተናውን ተቋቁሞ ያለው እና ወጣቶችስ እንዴት ፈተና ተቋቁሞ የሆነ ቦታ መድረስ ይችላሉ የሚለው በጣም ቻሌንጁ አሁንም አያልቅም። ደግሞ ደርሻለሁ ብዬም አላምንም። ገና ብዙ ይቀረኛል። ምክንያቱም እኔ ድሪም ማድረጋቸው እንዲሆኑ መመኛቸው አሁን ባወራው ሜይ ቢ ረጃጅም ነገሮች ሊሆኑ ይችላሉ እና እነዛ ነገሮች እስኪሳኩ ድረስ ገና የምሰራው ብዙ ነገር አለኝ። ግን አሁንም ስላለሁበት ነገር እግዚአብሔርን አመሰግናለሁ። ግን እዚህ እንድደርስ በራሴ አይደለም ሁልጊዜ የሚደርሰው። አንደኛ እግዚአብሔር ነው። ሁለተኛ ደግሞ አጠገብ ያሉ ብዙ ሰዎች አሉ፣ ጓደኞቼን ጭምር እንዲሁም ደግሞ በጣም በሙዚቃውም አብረውኝ ሌሎች ሰዎች የነበሩ ሰዎች ነበሩ እና እነዚህ ሰዎች ሁሉ ሰዎች ያስፈልጉናል። ዋናው ትልቁ ነገር ምንድን ነው? ብዙ ጊዜ ፌምም እውቅናም ሲመጣ በጣም ቅድም እንዳልኩሽ መውደቅም መጥፋትም አለ። በቃ ራሳችን ሉዝ እስክናደርግ በቃ ራሳችን እስክንጠላ ድረስ መሆን አለ። ሰው እንደዚህ አይነት ነገሮች ውስጥ እንዳንሄድ አንዳንድ ጊዜ ጋይድ የሚያደርገን አንዳንድ ውሳኔዎች ልክ እንደ አግሪመንት ማለት ነው። ሳይን ስታደርጊ የአግሪመንት ወይ ለዘላለም ሊያበላሸው ይችላል በአንድ ፊርማ፣ ወይ ደግሞ ጥሩ ነገር ውስጥ ሊከትሽ ይችላል። ያንን ስታይ አንቺ ኤክሳይትድ ሆነሽ ለምታደርጊው ግዴ ለምዲበ እዚህ ጋር ይሄ ነገር እንደዚህ ነው፣ ዶንት ቢ አትቸኩል፣ ተረጋጋ የሚልሽ ሰው አጠገብሽ ያስፈልጋል። ከአንቺ ሞር ኤክስፒሪየንስ ያለው ለአንቺ የሚያስብ የምሩ የሚወድሽ ሰው ያስፈልጋል እና እንደዚህ አይነት ሰው አጠገባችሁ ካለ ሁልጊዜ ተንከባከቡት፣ ያን ሰው ጠብቁት፣ አክብሩት። ምክንያቱም ሁልጊዜ ትልቅ ቦታ የሚያደርሳቸው እንደዚህ አይነት ሰዎች ከጀርባቸው ሲኖሩ ነው እና ትልቁ ምክሬ እናመሰግናለን። የመጨረሻ ጥያቄ ነው። ያለው መመጠሪያ የቱ ጋር ነው እና ዲባሁ ላይ የቱ ጋር ነው በቀጣይ ሰው ቤት የሚሄዳል የሚለውን አጠራቀህ አውራንና መድረኩ ላንተ ምንለቅ ይሆናል ከሰባለች። እሺ ያው የቱ ጋር ነው የሚለው ሙዚቃ ስሰራ አልበም ስሰራ ያው በፊት ጃኖ ባንድ ውስጥ ስለሆነ ሰው የሚያቀኝ፣ አሁን ደግሞ አልበም ላወጣ ነው በሚለው ስሜት የቱ ጋር ነኝ ራሴን ከራሴ ጀምሬ እንደገና ደግሞ ሌላውንም ሰው የቱ ጋር ነሽ እያልን የምንጠይቅበት ኮንሰፕት ነው የመጀመሪያው አልበም። አሁን ደግሞ የአልበሙ ታይትል ተናገር እንዳትይኝ እዚህ ግን አሁን ያለሁት ደግሞ ሁለተኛ አልበሜን ሰርቼ በተለያየ ዲፍረንት ሳውንድ እና ስታይል እየመጣው ነው። አሁን ያለሁት እንግዲህ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። ሞር ሚውዚክ ለመስራት፣ ሞር ቪዲዮ ለመስራት፣ ብዙ ትልቅ ነገሮችን ሞር ላይቭ ሾዎች ለመስራት ዝግጁ ነኝ። ከዛሬ ጀምሮ ማለት ነው እዚህ እና እዚህ ጋር ያለሁት። እኛም እንግዲህ በባህል ማዕከል ውስጥ እግዚአብሔር ያሳካል ብለናል። ከዚህ በመቀጠል የአዲስ አበባ ዩኒቨርሲቲ የቲያትርና ፊልም ጥበባት ትምህርት ቤት የባህል ማዕከል ዳይሬክተር ረዳት ፕሮፌሰር ተስፋዬ እሸቱን ወደ መድረክ ጋብዙልኝ። እናመሰግናለን። ዲበ እንዴት ነበር ምሽታችሁ? ምሽቱ እኮ ከዚህ በኋላ ነው የሚጀምረው። ወንበር ምናምን አንሱ። ዛሬ ዝግጅት ይቻላል። ማመስገን ያለባቸው ሰዎች ስላሉ በየሳምንቱ ይህን ፕሮግራም ያቀርቡ ሰዎች ስላሉ ማመስገን መቻል አለብን አይደለ? ይሄ በየሳምንቱ የምታዩት ፕሮግራም የአዲስ አበባ ዩኒቨርሲቲ ባህል ማዕከል ፕሮግራም የቀና ልቦች ፕሮግራም ነው። ባይዘው እነዚህን ቀና ሰዎች እባካቸው አመስግኑ። እናንተን በየሳምንቱ እንደዚህ አይነት ፕሮግራም ማየት ከፈለጋችሁ
ሶሻል ሚዲያ ፕላትፎርሞቻችሁ አማካኝነት ኢንስታግራም ላይ ፌስቡክ ላይ ምናምን አስተዋውቁልን። ይህንን ብቻ ነው የምንጠይቃችሁ። እኛ ለፕሮግራሙ እኛ እንጨነቃለን፣ እናንተ ግን አስተዋውቁ አደራ። አብረውን ያሉት የአዲስ አበባ ዩኒቨርሲቲ የባህል ማዕከል ልጆቹ እነሱን አመስግኗቸው። መጀመሪያ በየሳምንቱ የሚሰሩት ማንም ሰው አይከፈለም። ቅድም ያያችሁት ለምሳሌ የኢትዮ ያሬዳዊ የዳንስ ቡድን ከየት እንደሚመጡ ልነግራቸው አልችልም። 5 ሳንቲም አንከፍላቸው። የኪነ ጥበብ ፍቅር ስላለባቸው ግን አመስግኗቸው ልጆቹ። በየሳምንቱ ሶሻል ሚዲያ በጣም ፕሮሞት እያደረጉ የሚያግዙን ቃል ኪዳን እና ኤሊያን አሉ። እነሱንም አመስግኑልኝ። ሰው ቀና ሆኖ ሲፈጠር ደስ ይላል። ያፌትን አንድ ቀን እንትንና እንግዳ እናደርገዋለን። ግን ለዚህ ሁሉ ፕሮግራም መሳካት ያፌት ትልቅ ድርሻ አለውና ያፌትን አመስግኑ። በጣም ቀና ልብ ነው ያለው እና ደግሞ አሪፍ ፊልሞች ማየት ከፈለጋችሁ በራችን ጋር የተለጠፋለ ስካን አርጉና ጆይን አርጉት። እንትኑን ምንድነው ዩቲዩቡን አሪፍ ነገር ታያላችሁ። ባንዱ እንዴት ነው? ባይዘወይ ባንዱን ገና ሲገባ ዲበር እንዴ በጣም አሪፍ ባንድ ነው አለ። እናንተ በእጃችሁ የያዛችሁት ወርቅ ሆኖባችሁ ነው እንጂ ጭብጨባው እንደዚህ አልነበረም። ለዚህ ላይ ዲበና አንድ ፕሮግራም አለ። ከዛ በፊት ዲበ እየተዘጋጀ ነው። ዲበ የአዲስ አበባ ዩኒቨርሲቲ 50 ስንተኛው ሳምንት ነው? 52ኛው ሳምንት እንግዳችን ስለሆነ እጅግ በጣም አድርገን እናከብርሃለን፣ እናመሰግናለን። ቅድም ያፌት ነው ዲበን አላውቀውም፣ ያው በእንትን አውቀዋለሁ እንጂ እንደዚህ ፐርሰናል እንትን አልነበረንም። እና ግን ሁሌ ሳየው የሆነ አይደለ የልብስ ዲዛይኑ ምናምን ጤባራብ ነገር ነበር ይመስለኝና እንዴት ልደውል አፈርኩ። ምክንያቱም አላውቀውም፣ ተገናኝተን አናውቅም። ከዛ ለያፌት ደወልኩለትና ደውልለት ካለኝ በኋላ ግን ስንደዋወል እንደዚህ አይነት ትህትና አይቻላልም። በጣም ትህትና ባይዘወይ መጽሐፉም ይላል እንደዚህ አይነት ሙዚቃዎችን እየሰራልን ያለው መጽሐፉ እንደሚለው በክፋት ልብ ውስጥ ጥበብ አታድርም፣ በትሁት ልብ ውስጥ ስለሰራቸው ነገሮች እናመሰግናለን። ስለ ኮንትሪቢዩሽን እናመሰግናለን። የአዲስ አበባ ዩኒቨርሲቲ ባህል ማዕከል 53ኛው እንግዳ ስለሆንክ አመሰግናለሁ። 52ኛው ምክንያቱም እናንተ ጨረሳችሁ አይደል? እኛ እኮ 53ኛውን እያሰብን ነው። አሁን ለዛሬ ሳምንት በሌላ እንግዳ ደግሞ ይሄ ነገር እንዲሳካ እንዳልኳችሁ ብዙ የሚያግዙን ሰዎች የሉ። 2 ሰዎች ግን ስትሮንግሊ እያገዙን ነው። አንዱ የታምፖን ዲጂታል ሶሉሽንን አመስግኑልኝ ባካችሁ። ታምፖን ዲጂታል ሶሉሽን ኮካ ሲበርዳችሁ ማታ ኮካ እየጠጣችሁ እንድታጠኑ እያደረገ ነው። ኮካን አመስግኑልኝ። አሁን ኦፊሻሊ እስካሁን ያወራሁት እንደ ተስፋዬ ነበር። አሁን ግን ኦፊሻሊ ያወራለሁ። ዲበ ስለሰጠህን ነገር እጅግ በጣም እናመሰግናለን። እስካሁን ከዚህ በኋላ የምትሰጠን ነገር እንደሚበልጥ ደግሞ እናምናለን። እንደ አዲስ አበባ ዩኒቨርሲቲ ባህል ማዕከል ዘመን የራሱ ጌጦች አሉት። ዘመን የራሱ ከዋክብት አሉት። ዲበ ለኛ ዘመን አንዱ ከዋክብት ነውና ዲበን በደንብ አመስግኑት። የአዲስ አበባ ዩኒቨርሲቲ የ52ኛው ሳምንት እንግዳችን ስለሆንክ ይህንን ስጦታ ባይዘው ይሄ ቤት 75 ዓመቱ ነው። በጣም ብዙ የአርት ስራዎች የወጡበት ቤት ነውና በሱ ስም ይህንን ስጦታ እናበረክታለን። ታንኪ ሶ ይከፈታል እንደ ሌላው ጊዜ ሌላ ስጦታ አለ። ሁሌ በተለይ ደንበኞቻችን ታውቃላችሁ፣ ስለሺ የሚባል ሰዓሊ ያለው ደስ ይላል ማለት ልናገር ነበር። ስለሺ 5 ሳንቲም አንከፍሎም። በየሳምንቱ ቀለሙ ከራሱ ካንቫሱ ከሁሉ ነገር ከራሱ ነው። አመስግኑት በደንብ ስለሺ። አንተ ቁጭ ብለህ የሆነ ነገር እየሳለ ነበር። ሰዓሊ ነው። ምን እንደሳለ አላውቅም፣ እኔም አላውቅም። አሳያቸው መጀመሪያ በአዲስ አበባ ዩኒቨርሲቲ የባህል ማዕከል ስም ያበረክትልናል ስለሺ
ታንክ ዩ ሶ ማች። እንዴት ነው? እናመሰግናለን። መድረኩን ለዲበል እንለቃለን። መቀመጥ አይቻልም። እዚህ ድረስ መምጣት ይቻላል። ወደ ስቴጅ መምጣት አይቻልም። ወደዚህ ትመጡ ዘንድ ትጠየቃላችሁ።